በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን ሕይወት ክብረ ቅዱሳን ቅድስና በምንልበት ጊዜ ቅድስናን በሁለት ተከፍሎ ማየት ተገቢ ይሆናል። ይኸውም አንደኛው የባህሪ ቅድስና፣ ሁለተኛው የጸጋ ቅድስና በማለት ሲሆን የባህሪ ቅድስና በምንልበት ጊዜ ለእግዚአብሔር ብቻ የምንገልጸው ልዩ አገላለጥ ነው። የጸጋ ቅድስና በምንልበት ጊዜ ደግሞ ሰማያውያን መላእክትና ምድራውያን ሰዎች ራሳቸውን ለቅድስና አዘጋጅተው ሲገኙ የቅድስናውን የሚያገኙበት የቅድስና ባለቤት ከሆነው ከእግዚአብሔር የሚገኝ ልዩ ስጦታ ነው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች በአሁን በዚች በዛሬው የትረካ ክፍላችን የቅዱሳንን ሕይወት እንዳስሳለን። በረከታቸው ይደርብን። በተለይ ምድራውያን ሰዎች በሃይማኖት ጸንተው በበጎ ሥራ ተቃኝተው በቅን ልቡና እግዚአብሔርን ሲያገለግሉ ቅዱሳን ይሆናሉ፣ ቅዱሳንም ይባላሉ። እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 22 ላይ እንደተናገረው የኢትዮጵያ ቤተ ክርስቲያን ቅዱሳን በምንልበት ጊዜ ብሔራውያን ቅዱሳንንና ከውጭ ወደ ኢትዮጵያ መጥተው ያበረከቱትን ከፍተኛ መንፈሳዊ አገልግሎት ከግምት ውስጥ በማስገባት የኢትዮጵያ ቤተ ክርስቲያን ቅድስናን ሰጥታ በየስማቸው ቤተ ክርስቲያን አነጻ፣ ጽላት ቀርጻ፣ ገዳም ገድማ ያከበረቻቸው የምታስከብራቸው ቅዱሳን በርካታዎቹ ሲሆኑ በዚህ የትረካ ክፍል አጠቃሎ መግለጽ ባይቻልም ለግንዛቤ ያህል የሀገር ውስጥና የውጭ ሀገር ቅዱሳን በማለት በሁለት አበይት ክፍሎች ከፍለን መግለጽ ይቻላል። ይሁን እንጂ ከላይ እንደገለጽነው ሐዋርያዊ አገልግሎታቸውን ፈጽመው ዘላለማዊ ዕረፍታቸውን በኢትዮጵያ ምድር በማድረጋቸው ብሔረ ውልደታቸውን ለመግለጽ ያህል ታስቦ የተገለጸ ትረካ መሆኑን ከግንዛቤ ውስጥ ማስገባት ይኖርብናል። የኢትዮጵያን የ2000 ዘመን ቅዱሳን ታሪክ በዚህ ትረካ አምልቶና አስፍቶ መግለጽ ባይቻልም ዝርዝር ታሪኩን ለታሪክ ተንታኞች በመተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሠረታዊ አለኝታ የሆኑትን ከፍተኛ የትምህርት ተቋማትና አበይት መምህራን እንደዚሁም በቤተ ክርስቲያናችን ስም በየረፍተ ዘመናቱ መላ ሕይወታቸውን የሰው ዘር የሆነውን ሁሉ በሥራና በጸሎት በማገልገል እግዚአብሔርን በማመስገን ሕይወታቸውን መሥዋዕት አድርገው ያቀረቡትን እጅግ በጣም ከፍተኛ የሆነውን ገድል የፈጸሙትን ሁሉ ቤተ ክርስቲያናችን የጾታ ልዩነት ሳታደርግ በገድላቸው ጽናትና በትሩፋታቸው ብዛት ብፅዕና፣ ብፅዕት፣ ቅዱስና ቅድስት ሊያሰኝ ከሚችል የብፅዕና የቅድስና ማዕረግ የደረሱ መሆናቸውን በማረጋገጥና በስማቸው ቤተ ክርስቲያን እንዲታነጽ፣ ገዳም እንዲገደም፣ ደብር እንዲደበር፣ ገድል ድርሳን እንዲጻፍላቸው፣ ወርሃዊ ዓመታዊ በዓላቸው እንዲታሰብና እንዲዘከር በማድረግ በቅዱስነት ያወቀቻቸውንና ያሳወቀቻቸውን ኢትዮጵያውያንንና ብሔረ ሙላዳታቸውን ከኢትዮጵያ ብሔረ ውልደታቸው ከኢትዮጵያ ውጭ የሆኑትን ቅዱሳንንና ቅዱሳትን ስም ዝርዝር በከፊል ቢሆን እንደሚከተለው ለመግለጽ እንሞክራለን። ኢትዮጵያውያን ቅዱሳን እና ቅዱሳት፣ አንደኛ ሕጽዋ ለህንደኬ ንግሥተ ኢትዮጵያ፣ የክርስትና እምነት ወደ ኢትዮጵያ የገባ ወይም ኢትዮጵያና የክርስትና ሃይማኖት የተዋወቁት ሐዋርያው ቅዱስ ሉቃስ በግብረ ሐዋርያት ምዕራፍ 8 ከቁጥር 26 እስከ 40 ላይ እንደመዘገበው ጃንደረባው እንደ ብሉይ ኪዳን ሥርዓት ወደ ኢየሩሳሌም ተጉዞ ሥርዓተ አምልኮትን ፈጽሞ በፍኖተ ጋዛ ሐዋርያው ፊልጶስ ኢትዮጵያዊውን
ኢትዮጵያዊውን ጃንደረባ ባጠመቀ ጊዜ ዘመኑ በክርስቶስ ልደት ከክርስቶስ ልደት በኋላ በ34 ዓመተ ምህረት ነው። የቤተ ክርስቲያን አባት እየተባለ የሚጠራው አውሳቢዎስ የወንጌላዊውን የሉቃስ ግብረ ሐዋርያት መሠረት አድርጎ ሕጽው ለወገኖች ሆነ የኢትዮጵያ ሐዋርያ እሱ ነው በማለት ጽፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ከብፁዕ አቡነ ጎርጎርዮስ ገጽ 18 ላይ ይመልከቱ። ሁለተኛ ቅዱሳን ነገሥታት አብርሃ ወአጽብሃ የተሰኙ ቅዱሳን ነገሥታት ወንድማማቾቹ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ በመሆን ፍጹም በሆነ ስምምነት ለ15 ዓመታት ያህል ኢትዮጵያን በጋራ ካስተዳደሩ በኋላ እንዳበው ሐዋርያት ዕጣ ተጣጥለው አብርሃ በአክሱም፣ አጽብሃ በሸዋ መናገሻ ከተማውን ኤረር በማድረግ መንበረ መንግሥታቸውን ዘርግተው እየተመካከሩ ኢትዮጵያን በማስተዳደራቸው ለሀገሪቱ ለቤተ ክርስቲያን ያደረጉትን ከፍተኛ አስተዋጽኦ ከግምት ውስጥ በማስገባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለሁለቱ ወንድማማቾች ነገሥታት የቅድስና ማዕረግ ሰጥታቸዋለች። በስማቸውም ቤተ ክርስቲያን አንጻለች። ወርሃዊ ዓመታዊ በዓላቸው በየዓመቱ ጥቅምት 4 ቀን እንዲታሰብና እንዲከበር አድርጋለች። ታሪከ ነገሥት አብርሃ ወአጽብሃ ከመምህር ኃይለ ሥላሴ ዓለማየሁ 1989 ዓመተ ምህረት አዲስ አበባ። ሦስተኛ አጼ ካሌብ ከአብርሃና አጽብሃ ቀጥሎ ከተነሱት ቅዱሳን ነገሥታት ክርስትናን በማስፋፋትና በመንከባከብ ከፍ ያለ አስተዋጽኦ ያደረጉት ከ485 እስከ 515 ዓመተ ምህረት የነበሩት አጼ ካሌብ ናቸው። አጼ ካሌብ ስለ ክርስትና መስፋፋት፣ ስለ ክርስቲያኖች አንድነት ብዙ ተጋድሎ ከተጋደሉና ካሳለፉ በኋላ መንግሥታቸውን ለልጃቸው ለአጼ ገብረ መስቀል አስረክበው መንነው ልብሰ ምንኩስናን ለብሰው ከአክሱም ወደ ሰሜን ምስራቅ በሚገኘው በአባ ጴንጤሌዎን ገዳም በሚገኘው ዋሻ የምናኔ ሥራቸውን ቀጥለዋል። ከዚህም ጋር ቤተ መንግሥታቸውን ለቀው በመነኑበት ሰዓት እጅግ በጣም ከፍተኛ የሆነውን ማለትም የነገሱበትን ዘውድ ወደ ጌታ መቃብር ጎልጎታ ልከው በምናኔ 12 ዓመታት ከተጋደሉ በኋላ በ536 ዓመተ ምህረት ግንቦት 20 ቀን አርፈዋል። አጼ ካሌብ በምንኩስናና በምናኔ ሕይወት የቅዱሳንን አሰረ ጽድቅ ፈጽመው ያለ ደገኛ ንጉሥ ስለነበሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቁጥራቸው ከቅዱሳን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ በብፁዕ አቡነ ጎርጎርዮስ 1974 ዓመተ ምህረት አራተኛ አባ ዮሐኒ ብሔረ ውልደታቸው በትግራይ ክልል ሲሆን በተንቤን ልዩ ስሙ ሀገረ ሰላም ከተባለው ቀበሌ ሲሆን የነበሩበትም ዘመን በ4ኛው መቶ ክፍለ ዘመን በቆላ ተንቤን ደብረ አንሳ ወይም ደግሞ ደብረ አሳ ከተባለው በረሃ በጾምና በጸሎት ተወስነው ይኖሩ ከነበሩት ከአባ ሞኒ ጋር እንደኖሩ እድገታቸው በእናት ጡት ሳይሆን ቶራ እያጠባች እንዳሳደገቻቸው በገድለ አቡነ ዮሐኒ ተመዝግቧል። ገዳማቸውም ደብረ አንሳ ተብሎ የተሰየመ ሲሆን ወርሃዊ ዓመታዊ በዓላቸው ኅዳር 5 ቀን ይታሰባል። ምንጭ የቤተ ክርስቲያን መዝገበ ቃላት ከዶክተር ስርግው ሀብለ ሥላሴ። ሁለተኛ 5 ቅዱስ ያሬድ በኢትዮጵያ ዘመን አቆጣጠር በ505 ዓመተ ምህረት የተነሳ ኢትዮጵያዊ ሊቅ ነው። ቅዱስ ያሬድ በዓለም በሚታወቅበት ሙያውና ዕውቀቱ በመንፈስ ቅዱስ የተቃኘ የመንፈሳዊ ዜማ ደራሲ፣ የቅኔ ተመራማሪ፣ የኪሩቤልን በሚያስመስለው ጣዕመ ዝማሬ የተወደደና ድምፁ መልካም ማህሌታዊ ነው። ቅዱስ ያሬድ ድጓ፣ ዝማሬ መዋዕስቲንና ምዕራፍ የተሰኙ
የዜማ መጻሕፍት አሉት። የብሉያት የሐዲሳት የሊቃውንት መጻሕፍት የትርጓሜም ሊቅ ነው። እነዚህ ከብሉያት ከሐዲሳት ከሊቃውንት መጻሕፍት ለጸሎትና ለማህሌት የሚስማሙትን ቃላት እየመረጠ ምስጢራትን ከትርጓሜው እያስማማ ዜማዎችን በአራቱ ክፍላተ ዘመን በመጸው፣ በሐጋይ፣ በጸደይና በክረምት በመክፈል የየወቅቱን የተፈጥሮ ስነ ባህሪ በአንክሮ በምስጋና በሚገልጽ ጣዕመ እንዲዘምሩና እንዲጸልዩ ያደረገ ታላቅ ኢትዮጵያዊ ደራሲ ነው። ዜማውንም ግዕዝ፣ ዕዝልና አራራይ በሚል በሦስት የዜማ ስልት ከፍሎ ዘምሮታል። ሊቁ ቅዱስ ያሬድ የዜማ ድርሰቱን ያዘጋጀው ከ540 እስከ 560 ዓመተ ምህረት ባለው ዘመን ነው። ሊቁ ማኅሌታዊ ቅዱስ ያሬድ በኢትዮጵያ ሰሜናዊ ክፍሎች ለ11 ዓመታት እየተዘዋወረ ሲያስተምር ቤተ ክርስቲያንን ያገለግልና ሲያገለግል ቆይቷል። በመጨረሻም በሰሜን ተራራዎች ስር ካሉት ገዳማት በአንድ ዋሻ ውስጥ ገብቶ በጾም በጸሎት በብሕትውና ዘመኑን አሳልፏል። ሊቁ ቅዱስ ያሬድ እስከ ዛሬ ሕልፈትና ውላጤ ያላገኘው በጣዕመ ዝማሬ በምልክቱ ልዩ የሆነ የዜማ ድርሰትን ለኢትዮጵያ ቤተ ክርስቲያን ያበረከተ ታላቅ ኢትዮጵያዊ ሊቅ በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዝክረ ስሙን በጥንቃቄ ጠብቃ በስሙ ጽላት ቀርጻ ቤተ ክርስቲያን አንጻ ገድሉን ጽፋ በዓለ ዕረፍቱን በየዓመቱ ግንቦት 11 ቀን ታቀብራለች። ምንጭ ዘኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ፌዝ ኦርደር ኦፍ ወርሺፕ ኤንድ ኢኮኖሚካል ሪሌሽን ጁላይ 1996። ስድስተኛ ሌሎች ቅዱስ ይምርሃነ ክርስቶስ፣ ቅዱስ ሀርቤ ገብረ ማርያም፣ ቅዱስ ላሊበላ፣ ቅዱስ ናኩቶ ለአብ። እነዚህ ቅዱሳን የነበሩበት ዘመን ከ11ኛው ክፍል እስከ 12ኛው ክፍለ ዘመን ሲሆን ምስፍናን ከክህነት ክህነትን ከምስፍና ጋር አስተባብረው በመያዝ ለክርስትና መስፋፋት፣ ለቤተ ክርስቲያን እድገት፣ ለአገር አንድነት የከፈሉ መሥዋዕትነት ያቆዩት መንፈሳዊ ቅርስ በዓይን የሚታይ በእጅ የሚዳሰስ ከመሆኑም በላይ ለሀገር ኢኮኖሚ የደም ስርና የጀርባ አጥንት ሆነው የሚታዩት ውቅር አብያተ ክርስቲያናት ሕያው ምስክሮች ናቸው። በመሆኑም እናት ቤተ ክርስቲያን ከላይ ስማቸው ለተጠቀሱት መንፈሳውያን ነገሥታት የቅድስና ማዕረግ ሰጥታ ገድላቸውን ጽፋ ለትውልድ አቆይታለች። ምንጭ የኢትዮጵያ ቤተ ክርስቲያን ትናንትናና ዛሬ መስከረም 1990 ዓመተ ምህረት ሁለተኛ ዜና መዋዕል ዘብፁዕ ወቅዱስ አቡነ ተክለ ሃይማኖት ነሐሴ 1978 ዓመተ ምህረት የቤተ ክርስቲያን መዝገበ ቃላት ከዶክተር ስርገው ሀብለ ሥላሴ 1981 ዓመተ ምህረት እነዚህ ምንጮች ናቸው። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እግዚአብሔር የቅዱሳንን በረከት በሁላችን ላይ ያድር። በጣም በጥቂቱ ይህን ጠቅሰናል። ብዙ ቅዱሳን ከሰማይ ከዋክብት ከምድር አሸዋ የሚበዙ እግዚአብሔር የሚያውቃቸው እኛም ማናውቃቸው ደግሞም እግዚአብሔር የሚያውቃቸው ለእኛም በስንክሳር ተጽፎ የተሰጡን አያሌ ቅዱሳን አሉ። ልክ በዚህ መልኩ ቤተ ክርስቲያን ቅድስናቸው ስራቸው ሲረጋገድ ቅድስናን ሰጥታ የምታከብራቸው ቅዱሳን እነዚህ ብቻ አይደሉም። እነዚህን ለአብነት አውጥተን አየን እንጂ እጅግ በጣም ብዙ። ምክንያቱም በጾም በጸሎት በድካም በመራብ በመጸማት ወንጌልን በመስበክ በተጋድሎ በመጽናት እግዚአብሔርን ያገለገሉ ቅዱሳን ከቁጥር በላይ ናቸው። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን አበው፣ ሐዋርያዊን አበው ሊቃውንት፣ ቅዱሳን ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት፣ መናንያን፣ ገዳማውያን በጣም ብዙ በአጸደ ሥጋም በአጸደ ነፍስም ያሉ ገድል የተጻፈላቸው ስንክሳር የተመዘገበላቸው ስንክሳር ያልተመዘገበላቸው እግዚአብሔር የሚያውቃቸው እጅግ በጣም ብዙ ናቸው። የቅዱሳኑን በረከት እግዚአብሔር በሁላችን ላይ ያሳድር። ቅዱሳን በሄዱበት መንገድ ተጉዘን
በጾም በጸሎት በምግባር በሃይማኖት ጸንተን የመጨረሻውን የድል አክሊል እንድንቀበል አማኑኤል በቸርነቱ ይርዳን። የቅዱሳኑ በረከት በሁላችን ላይ ይደር። እግዚአብሔር ከሁላችን ጋር ይሁን። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ በማድረግ መልእክቱን ለሌሎች ሼር በማድረግ ላይክ በማድረግ አግዙን። እግዚአብሔር ከሁላችን ጋር ይሁን። አሜን። ይቆየ